ትምህርት ሚኒስቴር የፈተና ስርቆትን በማስቀረት የትምህርትን ጥራት ለማረጋገጥ የዘረጋው አሰራር በራስ ጥረት ብቻ ፈተናን ማለፍ እንደሚቻል ያስገነዘበ ስለመሆኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለኢቲቪ እንደገለጹት የፈተና ስርቆት በማህበረሰቡም ሆነ በሀገር ላይ ከፍተኛ ጉዳት የሚያስከትል በመሆኑ ይህንን ለማስቀረት የተወሰደው እርምጃ በትምህርት ማህበረሰቡ ዘንድ የኃላፊነትና የተጠያቂነት ስሜት ስለመፍጠሩ አንስተዋል። ያጭበርብሮ ማለፍ ወይ ሰርቆ ማለፍ ምናምን ዘን ልክ ሰርቆ መኖር ማለት ትክክል እንዳልሆነ ሁሉ በትምህርት ዘርፉ በተለይ በስርቆት በማጭበርበር የሚገኝ ዕውቀት ሳይኖር ሰርቲፊኬት የሚገኝበት መንገድ ማለት እሱ ደግሞ መጥፎ ነው። መጥፎነቱ ዕውቀት አለመኖሩ ብቻ ሳይሆን ሰርቲፊኬቱ ዕውቀት አለ ስለሚለው ምንም ሳያውቅ ዕውቀት አለኝ ብሎ የሚያምን አይነት የህብረተሰብ ክፍል ነው እየፈጠርን ያለው። ይሄ ህብረተሰቡን በጣም የጎዳ ነገር። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው በቀጣዮቹ ዓመታት ሙሉ በሙሉ ፈተናው በበየነ መረብ ለመስጠት የሚያስችል ዝግጅት በመደረግ ላይ ስለመሆኑም ፕሮፌሰር ብርሃኑ ነጋ ተናግረዋል።